በካፋ ዞን ከሚገኙ ሁሉም የቴክኒክና ሙያ ተቋማት አሰልጣኝ መምህራን የብቃት ምዘና እየወሰዱ መሆናቸውን የኮሌጁ ተወካይ ዲን አቶ አስረስ ወልዴ ተናግረዋል። ከዚህ ቀደም ከደረጃ 1 እስከ 3 ምዘና ሲሰጥ እንደነበር አንስተው ይህ ደግሞ በደረጃ 4 እና 5 የሚሰጥ ጠቅላላ ምዘና መሆኑን አብራርተዋል። ምዘና የሚካሄደው አጠቃላይ የመምህራኖች ምዘና ነው። የመምህራኖች በሆሊስቲክ ደረጃ ከዚህ ቀደም በደረጃ 1 እስከ 4 በተከታታይ የሚሰጠው ስልጠና አሁን ሆሊስቲክ ተደርጎ ስለመጣ አጠቃላይ ምዘና ደረጃ 4 እና ደረጃ 5 ምዘና የሚወስዱበት ሁኔታ ነው ያለው ማለት ነው። ይህ ማለት እንግዲህ በክላስተር ደረጃ 5 ኮሌጆች አሉ። 5 ኮሌጆችና 1 ፖሊቴክኒክ ኮሌጅ አለ። ከዛ ውስጥ ወደ 199 የተውጣጡ መምህራኖች በቦንጋ ፖሊቴክኒክ ኮሌጅ በሁሉም ዲፓርትመንት ምዘናውን እየወሰዱ ነው የሚገኙት ማለት ነው። ምዘናው የአሰልጣኞችን ብቃት በማሻሻል ጥራት ያለውን ስልጠና መስጠት እንዲችሉ የሚረዳ መሆኑን አስታውቀዋል። ማንኛውም አሰልጣኝ በሰለጠነበት ሙያ ብቃቱ የተረጋገጠ እንዲሆን ለማስቻል ምዘናው አበርክቶ እንደሚኖረው ገልጸዋል። ማንኛውም ባለሙያ በሰለጠነበት ወይ በሚያሰለጥንበት ሙያ ላይ ተመዝኖ ብቁና ብቃቱን ማረጋገጥ አለበት። ለቀጣይ ስራውን በጥራትና በተሳካ ሁኔታ ለማስቀጠል ምዘና ስርዓት የግድ ይላል ማለት። በቴክኒክና ሙያ ላይ አጠቃላይ ሲኦሲ ምዘና ሰልጣኞች በሰለጥኑበት ወይ ደግሞ አሰልጣኞች በሚያሰለጥኑበት ሙያ ይመዘናሉ። ተመዝነው ብቃት ሰርቲፊኬት ከወሰዱ በኋላ ነውና ቀጣይ ስልጠናቸውን መስጠት የሚችሉት ማለት ነው። ለዛ አላማ አድርጎ ነው የተነሳው። ምዘናው ብቃታቸው የተረጋገጠ መምህራንን ለማፍራት ያለመ መሆኑን የተናገሩት ደግሞ የኮሌጁ ምክትል ዲንና የሰልጣኝ አሰልጣኝ መምህራን ልማት ስራ ሂደት አስተባባሪ ወይዘሮ ለጢፋ አህመድ ናቸው። እነዚህ ይሄ ምዘና እንግዲህ ዛሬ ተመዝነው ብቁ ያልሆኑ አሰልጣኞች ሁለት አይነት ምዘና ያለ የፕራክቲካልና የቲዮሪ ምዘና ነው። ተመዝነው ካልተሳካላቸው በየትኛው ዘርፍ እንዳልተሳካላቸው በቲዮሪ ነው በፕራክቲካሉ ነው ተብሎ ይለይና ክፍተታቸውን ለይተን ከዛ ስልጠናውን ይሰጣቸዋል ማለት ነው። ስልጠናውን ከወሰዱ በኋላ ድጋሚ እድል ይሰጣቸዋል እንዲመዘኑ። የኮሌጁ ህዝብ ግንኙነት አስተባባሪ አቶ ሰለሞን መኮንን የመምህራንን የማሰልጠን ክህሎት በማዳበር ጥራት ያለው ስልጠና ተደራሽ ለማድረግ ከፍተኛ ሚና እንዳለውም ገልጸዋል። ምዘና ዋና ዓላማ የአሰልጣኝ መምህራንን ያሉበትን ደረጃ ለመለየት፣ ምክንያቱም በመንግስት ደረጃ ሁልጊዜም የትምህርት ጥራትን ለማሻሻል የመምህራንን ስኪል ጋፕ ማየት አስፈላጊ ነው። ስኪል ጋፓቸውን ደግሞ ለይቶ ለማወቅ ኢቫሉዌሽን ያስፈልጋል። ተፈታኞቹ በሰጡት አስተያየት ብቁና ተወዳዳሪ ዜጋ ለማፍራት ምዘናው መሰረታዊ ለውጥ ለማምጣት የሚያግዝ ነው ብለዋል። አሁን ባለው እንግዲህ ሀገር አቀፍ የትምህርት ፖሊሲ ሪፎርም ላይ ካለው ስትራቴጂ ከተቀመጠው አንጻር በዋናነት ትውልድን በጥሩና በብቃት ለመቅረጽ አንጻር ካለው ፋይዳ አንጻር የሲኦሲ ወይም የብቃት ምዘና እጅግ በጣም አስፈላጊና መሰረታዊ የሆነ ነገር ነው ብዬ ነው ማምነው። ምዘናው ችሎታቸውን እንዲፈትሹ የሚያስችልና ለቀጣይ ስራም የሚያነሳሳ መሆኑን አብራርተዋል። ምዘናው በጣም ደስ የሚለው እስካሁን ያለንበት ወይም ደግሞ እየተመዘንበት ያለው መንገድ ደስ የሚለው እኛ ማሰልጠነን ሰልጣኞች ስለምናስመዝን መጀመሪያ መምህሩ ራሱ ብቃቱን ያለበትን ሁኔታ በደንብ አድርጎ በምዘና ማረጋገጥ አለበትና ምዘናው ለመምህሩ ማነቃቂያም ነው። ሁለተኛም ደግሞ ያለበትንም የእውቀት ደረጃ በደንብ አድርጎ ዲፋይን ያደርጋል ማለት ነው።